ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 አመት ውስጥ ምናምን ስላላሽ አመነ። ሀቡዬ ብያለሁ ከዚህ በፊት እኮ ብያለሁ ሀቡዬ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ነው። ካልኝ እንደድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ ሆንኩት ካልኩኝ ነው እኔ ጥፋተኛ መሆን። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራት አድርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተሽ ጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ነው ብዬ ለሷ ነው የምነግራት። አውጥታለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ። እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋልኩ ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ካንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለውና እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ ቦታው መስራት እየፈለኩ እጅ አጣልኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደድሮ አልቋቋምም ሀቡዬ። ዝም ብዬ ማለቅሰው ብዙ ነገር ይከፋኛል። በጣም አለቅሳለሁ። መናገር ራሱ አልችልም። አሁን እንዲህ ተናግሮ ማሳመን ራሱ አልችልም። ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመልሰው አይደለ? ድሮ ራሱ አልችልም ኢክሩ ነው የምትለው። አልችልም በቃ ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰለ ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ካንቺ ጋር ሳራ ብትጣላ ተጣያ ልላትም ገብቶሻል? እነሱ ተናገሩኝ። በጣም ከፍቶኛል። በጣም ነው ከፋኝ። በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቁሉ? አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ። ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም። ግን ከችግሬ አይበልጥም። በቃ ከችግሬ አንዴ ተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል ገባለሁ በልመና ፊቴን አታዩት ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው ነው። ዝም አስከፍቶ ከሆነ መቼ ነው ትረዳ ተብሎ ሳሪ ሊቀብሽ ይተርፋል ማለት ነው። ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱን በክፋት አይመስለኝም። ከተረዳሽ ወይም ይሁንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሁንልሽ አለችሽ። ጌሙ ደግሞ ተጠበቅኩት አልሆነማ። ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አቡ ሀዘን መጣ። ያ ሳሪ ጌም ይሁንልሽ በገንዘብ ከተረዳሽ ነገ በእኛ ነው እዚህ ደረሽ ይሉሻል ያለችው። በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት። በጣም ብዙ ሰዎችን ያገዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ላንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዚቲቭሊ ነው ጌም እንድትጫወች የነገረች። አንቺ ደግሞ ጌም እንደጠበቅሽው አላገኘሽውም።
ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል ጋይስ? እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኢክሩነት ኦኬ ነቀላት ኔትወርክ ከኢክሩነት ቆይ አንዴ ትገባለች። ኔትወርክ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ፣ በእነሱ በጣም ከፍቶኛል ስላለች ይምጡና የሰደቧትን ሼር እናደርግላችኋለን። ይመጣሉ፣ ይነጋገራሉ። ታሜንም ሼር አድርጉለት ጋይስ። ታሜን ጋይስ ሼር አድርጉላቸው። እሺ ለነ ማዚና ለቱቱ ሼር አድርጉላቸው። አንድ 150 የሚያሳፍር ነገር ነው። ካለች ፕሮግራም አጣኋትኝ ኮሜንት ላይ ማዚ ፋሽንም ከመጣሽ ፍላወር ላኪ። ሰርቪስ ከዛ መናገር የምትፈልጊ ነገር ካለ ተናገሪ እናት። ላ ችግር የለም። ዋናው ነገር እኔ ነፃነቴ ማውጄ ነው። ከዛ ውጭ ደግሞ አሁን ያለ ነገር ካለ ችግር የለም። ባለቤቷ ተናገረች እኮ ባለቤቷ ከሳሪ ጋር ምንም አይነት ችግር የለብኝም እኔ ሳሪ መተት አሰርታብኛለች አላልኩም ያሉት ሌሎች ሰዎች ናቸው። ግን ሲሉ ታዲያ አንቺ ለምን ወጥተሽ ቪዲዮ አልሰራሽም? የእኔን ጥያቄ ሰምተሽውና? አዎ አቡዬ ችግር የለም አያሳስብም። ለምን እንደሆነ ታውቂያለሽ፣ አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደመብላታችን፣ አብረን እንደመጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። አቡ እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆምበት ታይም ነው። እያየሽ ነው አንቺ እንኳን በውስጥ እንትን ብለሽ ነበር። ግን ይሁን አለው ብዬሻለሁ አቡ ይሁን። ለምን እንደሆነ ታውቂያለሽ፣ ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርችባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ። በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚህ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ። ገባሽ? ልክልሻለሁ። ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሳጣት ምናምን አልፈልግም። ቢኮዝ ኦፍ እንዳይሻት እገዛ ያስፈልጋታል። ትታገዝ፣ ትልወጥ፣ ትስራ፣ ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አሁን የመጣውን ሁሉ መቋቋም እችላለሁ። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገረት። ከዛ ውጪ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው። በጣም በቃ አልኩሽ፣ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትምለው የምትገዘተው። ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ሶ ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ እኮ ሱመያ ማንም ወጥቶ እኮ ሊናገር ይችላል። እኔን ለጥፎ እኮ መሳደብ ይችላል። ያ ማለት ሳራ ልካው ነው ያ ሰው ማለት ነው። ሱመያ የምትባለው ትግባና እኔና እሷ በውስጥ ነው እስቲ ትምጣ ማስረጃ ካለ እንደዚህ ደፋ ፎቶ ለጥፋ የምትሰራ ከሆነ
ምን ማስረጃ ይዛ ነው ማለት ነው? ነገ እኮ ሌላም ነገር እንደዚህ ብትሰሪ ቪዲዮ ማንም ሰው አያምንሽም ማለት ነው። ያለ ማስረጃ ከሆነ ሰው የምትወነጅው ያለ ማስረጃ ሰው የሚወነጅል ሰው ነገ ሌላም ሰው ላይ እውነት ወንጀለኛ የሆነ ሰው ላይ ራሱ ቪዲዮ ብትሰሪ ይቻመሏ ነው ያለ ማስረጃ ነው ሰው የምትወነጅለው ብሎ ማንም አይሰማሽም። ስለዚህ ማስረጃ ያለው ሰው ካለ ሳሪቲ ኢክራም ጓደኛዋ ላይ መተት ማስደረጓ ማስረጃ ያለው ሰው ካለ ማስረጃውን ይዞ መምጣት ነው። ያለ ማስረጃ ግን የሰው ስም ወንጀል ተገቢ አይደለም። አቡዬ እኔ መገናገናለሁ ገብቶሻል። ድጋሚ ይሄ እርስ አይነሳም ማለት ነው። ሱመያ የምትባለው ትምጣና ኢክራም እንዲህ ብላኝ ነው ወጥቼ አደባባይ ላይ እንደዚህ እኮ ትምጣ ራሷ ነው ጥሯት፣ ወላሂ ጥሯት ትምጣና እውነተኛ ሰው ከሆነች እዚህ አሁን ገብታ ቪዲዮ አብርታ እኔ ሳራን ፎቶ አልለጥፌ ኢክራም ላይ መተት አድርጋበታለች ያልኩት በዚህ ማስረጃዬ ነው ብላ ማስረጃዋን ታሳየን እንጂ ካለበለዚያ ዝም ብሎ ሰውን መወንጀል ትክክል አይደለም። እሺ ማዚ ፋሽን ለምን አልመጣችም? ሳሪቲ ጥረት ማዚ ፋሽን አቡ ይመስለኛል። ቆይ እስኪ ልጥራት፣ ግን ልጆቼ ጋር ይሄዳሉ። እነሱ ከመጡ ያልገባም ሰው የፈለገውን ይበል። ወንጅለውኛል፣ ሰድበውኛል። ፊት ለፊት መነጋገር ስሜት አልፈልግም። እኔ ልጅ ተቀየመችኝ የምለው ሳራን ነው። ሳራን ይቅርታ ጠይቂያለሁ ከመሰላት ማለት ነው። ከነሱ ጋር ጭራሽ መነጋገር አልፈልግም። ነው እንድንጠይቃቸውና ይቅርታ እንዲጠይቁሽ እኮ ነው ስላስ አይ ሀቡ እኔ ያሳለፍኩትን አታቂ እነሱ ጭራሽ እኔ ብናገር እነሱን ብሳደብ ይሻለኝ ነበር። ምናልባት ይቀለኝ ይሆናል። ቁስል ነው ያረጉኝ። ለምን እኔ ጡጡን ራሱ ምንም አርጋት አላውቅም። ምን አርጋት አውቃለሁ? ተነጋግረንም አናውቅም እኮ። ለዛ እኮ ነው ሳታቂ ያደረሻን ነገር ካለ እንድንጠይቃትና ከምን ተነስተው እንደዚህ እንዳሉ አርጋሻቸው እንደዚህ እንዳሉ ከምን አልፈልግም። ከነሱ ጋር ፊት ለፊት መነጋገር አልፈልግም። ህዝቡ ከፈለገ እኔ ጥፋተኛ ይበለኝ። ገብቶሻል? ከሆነ እኮ ሳይድ አድርገው ለኔም ለሷም ጓደኛ ናቸው፣ ይተዋወቃሉ። ሳይድ አድርገው በውስጥ ማውራት እኮ ይቻላል። ሳራ እንድትወዳቸው እኮ ነው መሳደብ አይጠበቅባቸው። ሶሪ ገብቶሻል? ሳራ እንድትወዳቸው ነው መሳደብ አይጠበቅባቸው። ምክንያቱም ሁለታችንንም ያውቃሉ። ሀቡ በነገራችን ላይ እነሱ እንዲወዱኝ አይደለም የተሳደቡት። በነገራችን ላይ እኔ እዛ ገስት ላይ ከመጀመሪያው ጀምሮ በምንም አይነት ነገር በኩል እናንተ ወላ ማአዚ ወላ ቱቱ እንዳትናገሩ። ምክንያቱም አቡ እኔና እነሱ በጣም እንለያያለን። እኔና ማአዚ ለምሳሌሽ እኔ የሶሻል ሚዲያ ሰው ነኝ፣ በቃ ሰው ነኝ። ተረዳሽ? እሸጥበታለሁ፣ አገኝበታለሁ፣ ብሰደብበትም ምንም ብልበትም በቃ በፌመስነት ደረጃ የተቀመጥኩ ነኝ። ስለዚህ ምንም አይነት ነገር ቢመጣ ከኔ የበለጠ ደግሞ ደጋፊዎች አሉ። ይከራከራሉ፣ ይሰዳደባሉ፣ ወይም ዋቴቨር። ደግሜ ማአዚን አሁንም እነግርሻለሁ በ22,000 ህዝብ መሃል አንድም ነገር በእኔ ሰበብ እንዳትጣሉ እንዳታወሩ። ምክንያቱም አንቺ ልጆች አሳዳጊ ነሽ፣ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማአዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጪ ልዩነት የላቸው፣ ለኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉና እዚህ ሳይል ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔ ከፋኝ ያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም የስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትባል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም።
ገብቶሻል? መዓዛ ስለምታውቅሽ ነው የከፋሽ፣ ስለመዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው። የሰራው የስራ ቪዲዮ ነው። ገብቷችኋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጉ አልኩኝ። ልጅቷ ወጣች። ኢክራም ወጣ። ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኝ? ሪፖርት ስታረግ ከፋኛው፣ ስለማውቃት ከፋኝ፣ ባላውቃት አይከፋኝም። ያን ስል ሌላው ውጥንቅጦስ ገቡ ማለት ነው። ሪፖርት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ ያስጠላው። ገነነ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለምትሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛሽ ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍ ኮርስ ኖርማል ነው። ሶ ማዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዚ ንገሪኝ። ሰላም ማዚ እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሰላም አንደናለን ማለት ሀቡዬ እኔ ሪፖስት ያደረኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት እሺ ቱቱንስ ምን አርጊያን ነው እንደዛ ስትሳደብ የኔ ልመልስና ቱቱን ደግሞ ራስን ተጠቀታለሽ ውዴ። ማዚ ሪፖስት ማድረጓ ብቻ ነው፣ ሌላ ከፋክፉ ቃል አልወጣም ማለት ነው እንጂ ምን ያረጉ ከነሱ የማይጠበቅ ነገር ነው ይሄ። እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትስአፕ ላይ ላክልሽ። እሺ ለምንድነው የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርዳት እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል እናገዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ ሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየኝ። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል፣ ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጪ ኦኬ። አንቺ ሪፖስት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታውቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ዋለ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ።
ያንን ሪፖስት አድርገዋለች። ከፋኝ። ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ ካልሽ ነው ሪፖስት ያኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ ያኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትስአፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድነው ብትለኝ አስረዳታለሁ። ያኔ ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ እክሩ ሚውት አድርጊ እኔ ላስረዳት። እሺ ይቀርቅላት። እሺ አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ በስማን ይቆመው ማዚሽ ይሰማል። አዎ ስልክ ያላት እኔን መጠየቅ ትችል ነበር ብትጠይቀኝ አስረዳት ነበር። እንደገና ደግሞ እቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ። እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ በጣም እንደምታስብላት እንደምትጨነቅላት ሐቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታዮ ቮይስ አለኝ ለላክልሽ ዋትስአፕ ላይ ይኸውልሽ አሁን ተረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው ጌም ተጫወተች ቆራረጠው ግራ ገባኝ። እኔ ኮኔክሽን ጉድ ነው ጥሩ ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው? ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ተረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? እሱ በጣም ተረዳ ተብሎ ነበር የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ በኋላ ላይ እንደነ ቤታዩ ተናጋሪ አይደለሁም ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም መቁሰል አልፈልግም። ሪከርዷን ፈሮድ አደርግልሻለሁ ከፈለግሽ ማለት ነው። እኔ ጫወታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አቻታለሁ። እኔ ጌም ተጫዋች ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ነው ሰው ራሱ ጊፍት የሚሰጠው። ችግር የለውም ይበቃኛል ካንቺ ጋር ጫወታለሁ አለች። እንግዳውስ ለኔ እንዳሰጡ ለሷ ስጧት ብለን የቀጠሮ ጌም ይዘን ተጫወትን። ማን ያዘችው? አዎ ከኔ ጋር እሺ። ይዘን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ኦኬ ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለውበት ካለች እንጂ ነው ያነቃቃሻል ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ኦኬ ሩቅ ነው ያለውበት ካለች ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃ የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውሎ ማናገር ይችላል። ወረዲ ደውሎ ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? ያዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገርነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽ? እነዚህ ሶስት ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። አዎ ስልክ አለቻ። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችሁ ተላካችሁ። በዛ ነው ያልሰራው። ኦሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው? እየጠበቅኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላት
አይ ጊዜ ተባብለን ተለያየን። ምንም እኮ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር፣ ሲረግጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምን ሲናገሩ ነበር፣ ግን እኔ መልስ አልሰጠኋቸው። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምን እንደተናገረች ብትነግሪኝ እዚሁ ስላለች እንድንጠይቃት። ለምን እንደዚህ ቃል ሪከርድ አለ በውስጥ ላኪ ዋትስአፕ ላይ ነው ጋር። እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቀኝ ማስታወቂያ ሰርታ ከፍላታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። እሷ አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ ስጥ በውስጥ አይኔ አይፎን 12 ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀብ ሁለተኛ እኔና ሳራ ብንጣላ ማዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነከቻት? ምን ነከቻት? የደበራት ምንድነው? ኢክራም ያንቺ መደረብ ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ ማን ያታመልኩ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም ያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለው ፈተነኝ። ያን ደግሞ ለማውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይሄን ይልፈር። ሱመያንም ጥሯት ብያለሁ። ከኢኩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ ነው ያደረጉት። ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላል፣ ሳራም ይጠላል፣ እኔም ማይደግፋለ፣ ሳራም ማይደግፋለ። ይሄ የኖርንበት ነው ቲክቶክ ከከፈተን በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ። እርዱኝ ለስራ ነው ያልኩት። አሁንም ቢሆን ምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያድርግልኝ። በቃ አለቀ። ኮፕሊንግ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት ሱመያን። ይሄን ቪዲዮ ኮፕሊንግ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለተፈሰረ ባለፈው ቤታዩ ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወቺ ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ለዚህ ጌም ነው ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለችው? ምን ነው ይቅርብሽ ያለች? ሳሪ እርዳታው ይቅርብሽ ነው ያለችኝ። እርዳታው ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። አሁን እኔ ብያለሁ እንዴ አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ ልጅቷ ከራሷ ፈጥራ እንዳለች እንዲያቅ ነው ህዝቡ። ሳሪ ጌም ይቅርብሽ ብላት ራሷ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ
ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለምን ይሉሻል፣ ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌም ይሻልሻል አለቻት። ይሄንን ያለችው ኢክራም እኮ ሁለፊት እኮ ነው ላይቭ ላይ ነው የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። እሺ ቆይኛ ቪዲዮ አልጨረስኩትም። ይሄን ቪዲዮ ኮምፕሊንግ ታች ነው ሳራ። ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ ገባሽ? አላህ ጥራት እቺ ልጅ ጋይስ ማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው፣ ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል? ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ነች ልጅ ትምጣና አበባ ትላክ እናስገባታለን።